አንድን ትዕይንት ምርጥ የሚያደርገው ምንድነው? አንዳንድ ጊዜ የተዋናይ ብቃት ነው። ጥሩ ቀረጻ ወይም በትክክል የተቀመጠ ዘፈን። ምንም እንኳን አስደናቂ ትዕይንት ለማሳካት የሚያስችል ትክክለኛ ቀመር ባይኖርም በትክክለኛ አቅጣጫ መመራታችንን የሚያረጋግጡ በርካታ ነጥቦች አሉ። ይሄ ዘ አናቶሚ ኦፍ ዘ ግሬት ሲን ነው። ከመጀመራችን በፊት በሁሉም የፊልም ስራ ቪዲዮዎች ላይ ወቅታዊ መረጃ ለማግኘት ሰብስክራይብ በማድረግ የደወል ምልክቱን መጫናችሁን አረጋግጡ። የሚከተሉትን ፊልሞች እንዳስሳለን። አሁን እንጀምር። Okay, let's go. Sir? ትዕይንቶች ለማንኛውም የትረካ ፊልም ወሳኝ ናቸው። በዚህ መጽሐፍ ዘ ክራፍት ኦፍ ዘ ሲን ራይቲንግ ጂም አንድን ትዕይንት እንዲህ ሲል ይገልጻል። በጊዜና በቦታ የተዋሃደን አንድን ድርጊት የሚያጠቃልልና በለውጥ የሚያበቃ ትንሽ የታሪክ ክፍል ነው። ለውጥ ታሪኩንም ሆነ ገጸ ባህሪውን ማካተት አለበት። በሌላ አነጋገር ትዕይንቶች የአንድ ትረካ መሰረታዊ የግንባታ ብሎኮች ናቸው። አንድ ላይ ሆነው በታሪክ ውስጥ የተከሰተውን ለውጥ ተፈጥሯዊና አሳማኝ እንዲመስል ያደርጋሉ። እያንዳንዱ ትዕይንት ብቻውን የራሱን ዓላማ ማገልገልና ማሳካት አለበት። በፊልም ሥራ ላይ አንድን ትዕይንት አጭር ፊልም አድርጎ ማሰብ በጣም ጠቃሚ ነው። J'espérais que vous m'inviteriez à entrer chez vous afin que nous puissions avoir une discussion. ምርጥ ፊልም ለመስራት ወሳኝ የሆኑ ብዙ ነገሮች እንዳሉ ሁሉ ጥሩ ትዕይንት ሊፈጥሩ የሚችሉ እንዲሁ በርካታ ነገሮች አሉ። Venez me rejoindre à votre table. Très bien. ልክ ፊልሞች ወደ ትዕይንቶች ሊከፋፈሉ እንደሚችሉ ሁሉ ትዕይንቶች በቢት ሊከፈሉ ይችላሉ። Charlotte, tu veux bien emmener tes sœurs dehors? እነሱም በተከታታይ የሚከሰቱ ትናንሽ የስሜት ለውጦች ናቸው። You're sheltering enemies of the state, are you not? Yes. አንድ ትዕይንት በራሱ መጀመሪያ መሃልና መጨረሻ እንዳለው ማሰብ ተገቢ ነው። በዚህ ቪዲዮ ውስጥ የትዕይንቶችን መሰረታዊ የሰውነት ቅርጽ እንመለከታለን። ዋናውን መዋቅር የሚፈጥሩ ሁለንተናዊ አካላት እንደ ሲኒማቶግራፊና ኤዲቲንግ ያሉ ቴክኒካዊ ገጽታዎችን ሊገነቡ ይችላሉ። ሁለንተናዊ አካላት ብለን የጠቀስናቸውን በተወሰነ እንመልከት። በግጭት እንጀምር። You want to fight me for her? Was that not clear? አብዛኞቹ ምርጥ ትዕይንቶች አንድ አይነት ግጭት አላቸው። አንድ ገጸ ባህሪ ወይም የገጸ ባህሪው ቡድን ግብ አለው። I order you to cease any and all supernatural activity and return forthwith to your place of origin or to the nearest convenient parallel dimension. እና ያንን ግብ እንዳያሳኩ የሚያግዳቸው እንቅፋት አለ። በጣም ግልጽ ከሆኑት ግጭቶች መካከል አንዳንዶቹ አካላዊ ናቸው። አንድ ገጸ ባህሪ ከሌላው ገጸ ባህሪ ጋር መታገል አለበት። ሌላ ገጸ ባህሪ ላይ መተኩስ ወይም በቀላሉ ከነጥብ ኤ ወደ ነጥብ ቢ ይሄዳል። የቃል ግጭትም አለ። ሁለት ወይም ከዛ በላይ የሆኑ ገጸ ባህሪያት ቢያውቁትም ባያውቁትም የሌሎችን ግቦች ለማሳካት ሲቸገሩ እናያለን። Yes, they happened. But this, our family, is what's happening now, Bob. ከጉድ ዌል ሃንቲንግ በዚህ ትዕይንት ውስጥ ዌል ገጸ ባህሪውን እያስቸገረ ነው። ግቡ ከግዳጅ የሕክምና ክፍል በተቻለ ፍጥነት መውጣት ነው። What do you bench? 285. What do you bench? You paint that? መጀመሪያ ላይ ገጸ ባህሪው የልጁን ስርቦች በቁም ነገር አይመለከትም። It's a real piece of shit. Oh, well, tell me what you really think. ዌል ከመስመር ሲያልፍ ግን Maybe you married the wrong woman. Maybe you should watch your mouth. Was she, banging some other guy? If you ever disrespect my wife again, I will end you. በድንገት ግጭቱ ከተከሰተ በኋላ ነገሮች ይቀዘቅዛሉ። በንግግር ልውውጥ ውስጥ ከነበረው መሰረታዊ ግጭት የተፈጠረ ነው። ሁለቱ ገጸ ባህሪያቶች በተመሳሳይ ፍሬም ውስጥ
እርስ በራስ በትክክል እስኪተሳሰሩ ድረስ ዳይሬክተሩ የበለጠ ቅርብ ቀረጻ ክሎዛፕን መጠቀም ይመርጣል። ግጭት ከገጸ ባህሪው አካባቢ ሊመጣ ይችላል። በፓራሳይት ፊልም ውስጥ ገጸ ባህሪያቱ ከከባድ ጎርፍ ጋር ለመጋፈጥ ተገደዋል። ይህም ክስተት ለትላልቅ ግቦቻቸው እንቅፋት ይሆናል እና በፊልም ውስጥ የክፍል ግጭት ጭብጦቻቸውን ያሳውቃል። ግጭት ከውስጥም ሊመጣ ይችላል። በሌላ መልኩ ገጸ ባህሪያቶች ከራሳቸው ውስጣዊ ስሜት ጋር በሚጋጩበት ወቅት የሚኖረው ትዕይንት ውስብስብ ሊሆን ይችላል። በዚህ ትዕይንት ከቨርቲጎ ጁዲ ገጸ ባህሪው የጠየቃትን ሁሉንም ነገር እያደረገች ነው። ነገር ግን ሁለቱም ገጸ ባህሪያት ውስጣዊ ግጭት እያጋጠማቸው ነው። ጁዲ ከምትወደው ሰው ሚስጥር በመጠበቅ ትሰቃያለች እና ስኮት በራሱ አስተሳሰብ ውስጣዊ ስቃይ ያለበት የሚወዳትን ሴት በእውነቱ በራሱ መፍጠር እንደሚችል ያምናል። አዘጋጁ ሂችኮክም ይህንን ውስጣዊ ግጭት በስኮት ላይ በማተኮርና የትዕይንቱን ፍጥነት በመቀነስ አጽንዖት ይሰጣል። ታሪኩ እንዳይሰለች ብቻ የሚፈጠር ግጭት ጥሩ ትዕይንት ለማምጣት በቂ አይደለም። ግጭቱ የታሪኩን ሰፊ አካሄድ ማሳወቅ አለበት። በዲጃንጎ ውስጥ የራት ጠረጴዛ ውይይት ተመልካቾች ካልቪን ምን ያክል ጨካኝ ሊሆን እንደሚችል ስላዩ በጣም ውጥረት የበዛበት ነው እና ሁለቱ ገጸ ባህሪያቶች እዚህ ደረጃ ለመድረስ ምን ያክል ፈተናዎችን እንዳለፉ ተመልካቾች ያውቃሉ። ሁለቱንም ገጸ ባህሪያትና ጥረቶቻቸውን እናውቃለን እና ደግሞ ከባድ አደጋ ላይ ናቸው። እቅዳቸው ፈርሷል። ሕይወታቸውም አደጋ ላይ ነው። If you lift those palms off that turtle shell tabletop, Mr. Pooch is going to let loose with both barrels that sawed off. እርግጥ ነው ጥሩ ግጭት በጥሩ ገጸ ባህሪያት ላይ የተመሰረተ ነው። ለዚህም ነው ብዙ ምርጥ ትዕይንቶች ለገጸ ባህሪያት እድገት ትልቅ አስተዋጽኦ የሚያደርጉት። አብዛኞቹ ምርጥ የትረካ ፊልሞች የማይረሱ ውስብስብ ገጸ ባህሪያት አሏቸው። ስለዚህ ብዙ ታላላቅ ትዕይንቶች ለእነዚህ ገጸ ባህሪያት እድገት አስተዋጽኦ ያደርጋሉ። ማን እንደሆኑ ማወቅ ወይም ከነበሩበት ሁኔታ ለውጥ ማሳየት። That was the best acting I've ever seen in my whole life. Like you. ይህ በጉድፌላስ ፊልም ውስጥ ያለው ትዕይንት ሁለት ታዋቂ ገጸ ባህሪያትን ያቋቁማል። ትዕይንቱ የተለያዩ ቃናዎች አሉት። ቶሚ በአንድ ጊዜ ጥሩ አዝናኝ ሰውና እንዲሁም አስፈሪ ወንበዴ እንደሆነ እንመለከታለን። እያንዳንዱ ቀረጻ በጣም ግልጽ ነው። በትዕይንቶቹ ውስጥ ያለውን ውጥረትም ግልጽ ያደርግልናል። በቅደም ተከተሉ መጨረሻ ላይ የእያንዳንዱን ሰው ተፈጥሮ እንረዳለን። የትዕይንቱን አስፈላጊነት የምንረዳው በሁለቱም የገጸ ባህሪያት ሂደቶች ውስጥ ወደ ኋላ ስንመለከት ብቻ ነው። የቶሚ ተለዋዋጭነት የእሱ ውድቀት ይሆናል። የሄነሪ በአጠገቡ ያሉ ሰዎችን የሚያስደስት አመለካከቱ ደግሞ ወደ ችግር ውስጥ እንዲገባ ያደርገዋል። የእያንዳንዱን ዋና ገጸ ባህሪ ታሪክ ለመገንባት ለረጅም ጊዜ ሲጠበቅ የነበረውን ፉክክር ይጠቀማል። ሁለቱ ሰዎች በሕጎች ተቃራኒ ጎኖች ላይ ሊሆኑ ይችላሉ፣ ግን በመጨረሻ እነሱ ከሌሎች ይልቅ በጣም ተመሳሳይ ናቸው። ዓላማቸውና የጀርባ ታሪኮቻቸው ግልጽ ይሆንልናል።
አሁን ላይ ለምን እንደዚህ እንደሆኑ ተረድተን ትዕይንቱ ያበቃል። This regular type life, that your life? My life? No, my life. No, my life's a disaster zone. በዚህ ፊልም ውስጥ የምናገኘው ይሄ ልውውጥ የሁለቱ ገጸ ባህሪያትን ሂደቶች እርስ በራስ ሲያቆራኝ ያሳየናል። በአንድ ትዕይንት ውስጥ የገጸ ባህሪያት እድገት ብዙ የተለያዩ ለውጦች ሊኖሩ ይችላል። ነገር ግን ገጸ ባህሪያትን በትዕይንት ውስጥ ሙሉ ለሙሉ ካልተረዳናቸው በቀላሉ ፊልሙ ውድቅ ሊሆን ይችላል። ልክ የገጸ ባህሪያት እድገት ለተከታታይነት አስፈላጊ እንደሆነ ሁሉ በታሪክ ውስጥ ያለው ሴራም እንዲሁ አስፈላጊ ነው። What did you just call me? Say my name. Tyler Durden. Tyler Durden, you f***ing freak. What's going on? በተፈጥሯዊ መልኩ አንድ ትዕይንት በሚታየው ፊልም አውድ ውስጥ መሰራት አለበት። You broke your promise. ይህንን ለማረጋገጥ ጥሩ መንገድ ትዕይንቱ የፊልሙን ሰፊ ፕሎት ላይን እንደሚያሳውቅ ማረጋገጥ ነው። Wouldn't possibly confuse you with me because we're the same person. That's right. አንድ ትዕይንት አንድን ሴራ በዘዴ ወደፊት ሊገፋ ይችላል። ልክ እንደ ኢን ዘ ሙድ ፎር ላቭ ትዕይንቶቹ በጥቂቱ ገጸ ባህሪያቱ ቀስ በቀስ እርስ በራስ እየተጠጋጉ መሆናቸውን እንድናይ ያደርገናል። ይሁን እንጂ አንዳንድ ትዕይንቶች የበለጠ ተጨባጭ ናቸው። የፊልሙ ጽሑፍ ጸሐፊው ሮበርት ማኪ ትዕይንቶችን እንደ ሲኩዌንስ ክላይማክስ ጠርቷቸዋል። ይህም ትዕይንቶች ጉልህ የሆነ ለውጥ ያሳያሉ የሚል ሐሳብ አለው። አንድ ትዕይንት ሚስጥሮችን በመግለጥ ትላልቅ የታሪክ ሴራዎችን ሊይዝ ይችላል። ወይም ጨዋታ የሚቀይሩ ንግግሮችን ያሳያል። ማኪ እነዚህን አይነት ጊዜያት በስክሪፕቶች ውስጥ ክላይማክስ አክት ብሎ ይጠራቸዋል። ለታሪኩ ትልቅ ተጽዕኖ ያላቸው ትዕይንቶች ናቸው። ክላይማክስ አክት ብዙውን ጊዜ በሌሎች የፊልም ሥራ ቴክኒኮች አማካኝነት አጽንኦት ይሰጣሉ። ዳይሬክተር ጆን ፎርድ በሰርቸርስ ፊልም ላይ ሊመጣ ያለውን ወረራና አነቃቂ ክስተትን ለማሳየት ከፍተኛ ንጽጽር ያለው መብራት ወይም ሃይ ኮንትራስት ላይቲንግ እና ፑሽ ኢንን ይጠቀማል። ማኪ ይህንን ጊዜ ተርኒንግ ፖይንት ሲል ይጠራዋል። እሱ እንደጻፈው የተርኒንግ ፖይንት ተጽዕኖ 4 ክፍሎች አሉት። ድንገተኛነት፣ የማወቅ ጉጉትን መጨመር፣ ማስተዋልና አዲስ አቅጣጫን ማሳየት ናቸው። በዘሰርቸር ውስጥ ያለው ይህ ቅስፈት ሁሉንም አራቱንም የማኪ መሪዎች ያቀርባል። የድምፁ አስገራሚ ለውጥ የማወቅ ጉጉታችን ከፍተኛ ደረጃ ላይ እንደ ተመልካች ደርሷል። ምን ሊከሰት እንደሆነ ስለማናቅ በድንበሩ ላይ የመጣውን አደጋ ግንዛቤ ውስጥ እናስገባለን። እናም ፊልሙ አዲስ አቅጣጫ ይዟል። ቤተሰቡ ተገደለ እና ትንሿ ዲብ ተወሰደች። አሁን የቀረው ሴራ የኤታን የበቀል እርምጃ ነው። ይህ ትዕይንት ለሁላችንም ጥሩ የሆኑ ነገሮችን ይዟል። እነሱም ብሎኪንግ እና ስቴጂንግ ናቸው። ብሎኪንግ ማለት የገጸ ባህሪያትን እንቅስቃሴ ያመላክታል። ስቴጂንግ የካሜራውን እንቅስቃሴና አቀማመጥ የሚያመለክት ቃል ነው። ብሎኪንግና ስቴጂንግን ማዘጋጀት አንድን ትዕይንት ተለዋዋጭና ማራኪ ሊያደርገው ይችላል። ያም ወደ ጥሩ ትዕይንት ከፍ ያደርጓል። በጣም ቀላሉ ብሎኪንግ እንኳን በአንድ ቅደም ተከተል ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። በዚህ ትዕይንት ከሲቲዝን ኬን አዘጋጁ ኦርሰን ዌልስ የኃይል ተለዋዋጭነትን ለማመልከት ብሎኪንግን ይጠቀማል። በመጀመሪያ ላይ ታቸር ኬን በጋዜጣው ላይ ሲያስተምር ከኬን በላይ ከፍ ብሎ ይታያል። ሲቀመጥ ካሜራው ዝቅ ይላል እና ኬን ራሱን ማስገባት ይጀምራል። Still the college boy, aren't you? Oh, no, Mr. Thatcher. I was expelled from college. A lot of colleges, you remember. ከዚያም የኬን የመጨረሻው ቀረጻ ተወሰደ። ካሜራው ሲገፋ ከፍ ብሎ በመቀመጫው ላይ ተቀምጧል። I am the publisher of the Inquirer. As such, it's my duty, and I'll let you in on a little secret. It's also my pleasure to see to it that decent, hard-working people in this community aren't robbed blind by a pack of money-mad pirates. ሁለቱም ሲቆሙ አሁን ታቸርን ዝቅ አድርጎ የሚመለከተው ኬን ነው። ምክንያቱም እሱ ክርክሩን አሸንፏል እና ብሎኪንጉ ይህን የኃይል ለውጥ የትዕይንቱን ድራማ ከፍ በማድረግ ያሳየናል።
እርግጥ ነው አንድን ትዕይንት ምርጥ ለማድረግ የግዴታ ገጸ ባህሪያቱ መንቀሳቀስ አይኖርባቸውም። እዚህ ላይ ነው ብልህነት የተሞላበት ስቴጂንግ ሊተገበር የሚችለው። ስቲቨን ስፒልበርግ ብዙ ጊዜ እንደሚያሳየው ረዘም ላለ ጊዜ ቀረጻ ሳይቋረጥ ለመስራት ብሎኪንግና ስቴጂንግን በብቃት ይወጣል። በማይንቀሳቀሱ ምስሎች መካከል ከመቁረጥ ይልቅ ትኩረታችንን ከገጸ ባህሪ ወደ ገጸ ባህሪ በካሜራና በተዋናይ እንቅስቃሴ ላይ በመመስረት ያዞራል። No one builds children. No one ever has. What would be the point? It could be a custom job. Some rich and lonely scaredy pusses pretend child. I'm a custom job. I'm singing in the rain. በሌላ ፊልም ላይ ዳይሬክተሮቹ ጄንና ስታንሊን አዲስ ነገሮችን በማግኘት የሚገኘውን ደስታ በካሜራቸው ለመያዝ ፈልገው ነበር። ይህንን ለማድረግ ቦታዎችን ሙሉ በሙሉ መጠቀም፣ የገጸ ባህሪውንም ሆነ የካሜራውን ተለዋዋጭ እንቅስቃሴ ይጠቀማሉ። እዚህ የዱን ዳንስን ለማሳየት የመብራት ምሰሶ፣ ዝናብ፣ የመንገድ ዳር ኮሪደር፣ ተጨማሪ ነገሮችና ሌሎችም ካሜራው በዚህ ጊዜ ሰፊ ቀረጻ ሆኖ ይቆያል እና ተመልካቾች ከጭፈራው ጋር አብረው እንዲደሰቱ ለማድረግ በገጸ ባህሪው እንቅስቃሴ ላይ ያተኩራሉ። ነገር ግን በዋና ዋና ጊዜያት የዶንን አገላለጽ ለማጉላት ፑሽ ኢንን ይጠቀማሉ። በፊልም ውስጥ ያለው የእንቅስቃሴ መጠን ምንም ይሁን ምን ብሎኪንግ ዋና ጉዳይ መሆን አለበት። አሁን የጠቀስናቸውን 4 ክፍሎች በሙሉ የሚጠቀም ፊልም እንመልከት። በዚህ ፊልም ውስጥም በጣም የሚያስደንቅ ትዕይንት እናገኛለን። ያም ክላሪስ እና ሃኒባል ሌክተር በጆናታን ዴሚ ሳይለንት ኦፍ ዘ ላምፕ ፊልም ላይ ያደረጉት ስብሰባ ነው። በቴድ ታሊ የተጻፈና በቶማስ ሃሪስ ልቦለድ ላይ የተመሰረተ ፊልም ነው። ኤፍቢአዮች በተከታታይ ግድያ የተጠረጠረን አንድ ሰው እየፈለጉ ነው። ክላሪስ ስታርሊንግ ሃኒባል ሌክተርን ቃለመጠይቅ የማድረግ ኃላፊነት ተሰጥቷታል። ጉዳዩን ለመፍታት የሚረዳቸው መረጃ ለማግኘት መሞከር አለባት። We're interviewing all the serial killers now in custody for a psychobehavioral profile. See, the one we want most refuses to cooperate. I want you to go after him again today in the asylum. Who's the subject? The psychiatrist Hannibal Lecter. Hannibal the cannibal. የትዕይንቱ ግጭት በማታለል ላይ የተመሰረተ ነው። I'm here to learn from you. Maybe you can decide for yourself whether or not I'm qualified enough to do that. ክላሪስ ከሌክተር መረጃ ማግኘት አለባት። ሌክተርም እሷን መማረክ ይፈልጋል። Why do you think he removes their skins, Agent Starling? Throw me with your acumen. It excites him. እያንዳንዱ የውይይት ንግግር በእነዚህ ግቦች ላይ የተነሳሳ ነው። I'm only asking you to look at this, Doctor. Either you will or you won't. መጀመሪያ ላይ ግጭት ውስጥ ይመስላሉ። ለክላሪስ የገጸ ባህሪ እድገት ወሳኝ የሆነ ትዕይንት ነው። በሌክተር የተበለጠች ሊመስል ቢችልም እሱ እንዴት እንደሚሰራ ብዙ ተምራለች እና በሚቀጥለው ጊዜ እንዴት ወደሱ መቅረብ እንዳለባት ታውቃለች። Oh, Agent Starling, you think you can dissect me with this blunt little tool? የሌክተርም ገጸ ባህሪ እንዲሁ ተሻሽሏል። እሱ ለማህበረሰቡ ችግር እንደሆነ ሶሺዮፓት እንዳለበት ገጸ ባህሪ ነው የተፈጠረው። With your good bag and your cheap shoes, you look like a rube. እናም በትዕይንቱ ሂደት ውስጥ ወደ እሷ ይመጣል። ክላሪስ ሕክምና እንደምትሰጠውና ወደ ነፃነት የምትመልሰው ሰው እንደሆነች ያምናል። ከሴራ ተግባር አንጻር ቁልፍ ትዕይንት ነው። ይሄ ከማኪ ክላይማክስ አክት ከሚለው ፍቺ ጋር ይስማማል። ሂደት 1 ዋና ገጸ ባህሪያችንንና የምትቃወመውን ሴት ያስቀምጣል። ከዚህ ገጠመኝ በኋላ ትረካው ወደ ሁለተኛ ድርጊት ይሄዳል። ክላሪስና ሌክተር የተዛባ አጋርነት ይገነባሉ እና በተከታታይ ግድያ የተጠረጠረውን ገጸ ባህሪ ፍለጋ ይጀምራሉ። Rubs the lotion on its skin or else it gets the hose again. Yes, you will, precious. እነዚህን ውስብስብ የገጸ ባህሪ ተለዋዋጭነቶች ለማሳየት ብሎኪንግና ስቴጂንግን ይጠቀማሉ። Most serial killers keep some sort of trophies from their victims. I didn't. No, you ate yours. የትዕይንቱ መዘጋት ውስብስብ በሆነ መልኩ የተያያዘ ነው። በገጸ ባህሪያቱ መካከል ያለውን የኃይል ተለዋዋጭነትና ስሜቶች ማወቅ ሊከብድ ይችላል። መጀመሪያ ላይ ሌክተር ክላሪስን ወደሱ እንድትቀየር አስገደደ። Closer, please. Closer. የአደጋ ስሜቱን ከፍ ማድረግና ትዕይንቱን የሚቆጣጠረው እሱ መሆኑን ማሳየት። ከዚያም ክላሪስ ተቀመጠች፣ ሃኒባል ግን ቆሞ ቀረ። Now then, tell me, what did Miggs say to you?
ሃኒባል ከሷ በላይ ከፍ ብሎ ይታያል እና ክላሪስ ከፍ ካለ አቅጣጫ የተቀረጸች ሲሆን ይህም ደካማ እንድትመስል አድርጓታል። በቀጥታ ካሜራውን እያየ በቅርበት ክሎዝ አፕ በመቅረጽ አዘጋጁ ዴሚ የሌክተርን የበላይነት ይጨምራል። ክላሪስ ከልክ በላይ ስሜታዊ ስትሆን ሌክተር ፊቱን በሷ ላይ ያዞራል። ሌክተር በመጨረሻ ላይ ክላሪስ መረጃ ሲሰጥ እነሱ ጎን ለጎን ሲሆኑ ሃኒባል በመስታወቱ ላይ ሆኖ ነበር። በተመሳሳይ ፍሬም ውስጥ ሆኖ ማየታችን ሽርክናቸውን ያጠናክራል። Listen carefully, look deep within yourself, Clarice, darling. Go seek out Miss Moffat, an old patient of mine, M-O-F-E-T. Go now. I don't think Mix could manage again quite so soon, even though he is crazy. Go now! ጆናታን ዴሚንና የተቀሩት የቡድን አጋሮች አራቱንም ክፍሎች በብቃት ይጠቀማሉ። ታዲያ በሲኒማ ታሪክ ውስጥ ካሉት እጅግ ታዋቂ ትዕይንቶች አንዱን ለመፍጠር ችለዋል። A census taker once tried to test me. I ate his liver with some fava beans and a nice Chianti. ትዕይንቶች በተለያዩ ቅርጾችና መጠኖች ይመጣሉ። ግን የግጭቱ ዋና ዋና የታሪክ አተራረክ ክፍሎች የገጸ ባህሪያት እድገት፣ የሴራ ተግባር፣ ስቴጂንግ እና ብሎኪንግ ከፍተኛ ውጤት የሚያስገኝ ትዕይንት ለመፍጠር ይረዳሉ። የሚቀጥለውን ትዕይንት ለመጻፍ ዝግጁ ናችሁ? በሁሉም የፊልም ስራ ቪዲዮዎች ላይ ወቅታዊ መረጃ እንድታገኙ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። Great scene yesterday. Great scene. Okay, great scene. Good scene. Really great scene. Oh, you think so? Oh, yeah. Good scene. It's not a good scene. It's a bad scene.